ነገርኩ ትላንት መሳይ በላው ነኝ ነገ ነው በላው 48 ሰዓት look at me ይሄ ሁሉ ኤነርጂ ያለኝ ምግብ ስላልበላሁ ነው what I trained it so የምንሰራ አሁን ቢዝነስ መሞከር we have to learn to love the process even if it's failure ሌላኛው ቅድም ስለ ኤጂንግ ባክ ያወራልን ነበርና እንግዲህ እንዴት ነው እንደዛ ሊሆን የሚችለው ሌላ ሰፊ ቶፒክ again systemic you have to take care of the body ያ ማለት ያው ሁሌ ማውራቸው ሩቲኖች ናቸው በየቀኑ ጧት እነሳለሁ ወል ሲጀመር ከማታ ነው የሚጀምረው 4 በጣም ከሄደ 4:30 ከተቻለ 3:30 አልጋ ውስጥ ነኝ ይሄ በጊዜ መተኛቱ በጣም ትርጉም አለው ሁሉም እንቅልፍ እኩል አይደለም ከሚድናይት በፊት የምተኛው እንቅልፍ ከሚድናይት በኋላ ተኝተህ እኩል ሰዓት ቢሆን ጥቅሙ እኩል አይደለም ራሱ የቻለ ሳይንስ አለው 8 ሰዓት መተኛት ግዴታ ነው ለምን ያ ማለት ሰውነቴ ራሱን የሚጠግንበት ሁሉ ያወራውት ነገር ነው እሱ ሳይኖር በቃ ጤናቶንም ሲስተሙ አይሰራም እሱን አረጋለሁ ጧት ስትነሳ በቃ ተኝቶ ረክቶ ምን ብሎ ሳይንቀሳቀስ ሁሉ ነገር ሰውነትህ እንዲህ ነው ብዙ ጽዳት የተደረገ ነገር አለ መውጣት ያለበት አንዱ ትንፋሽ ነው የመጀመሪያው ነገር ብርሃን ማየት ትንፋሽ 20 ደቂቃ ትንፋሽ ኦክሲጅን ካርቦን ዳይኦክሳይድ ይወጣል ከዛ ስፖርት እንቅስቃሴ ይሄ ሁሉ ከሰውነቴ በላይ ለአይምሮ የወሳኝ ነው የደም እንቅስቃሴ የኦክሲጅን እንቅስቃሴ 25% እዚህ ነው የሚፈልገው ካላረክለት ከዛ ያው ስራ ምናምን ኮልድ ሻወር በቀን አንዴ መብላት ሰውነትን እንደ የምታደርገው ያህል ዕውቀት ሁሌ መሸመት የሚያስደስተኝ ነገር እኔ ሁሌ አዲስ ነገር መማር ማየት ነው ኢትዮጵያ የሚያመጣኝ እሱ ነው በቃ ያንን አሁን ደግሞ በቃ ነፃ ነው ለወደፊት እኮ ትምህርት እንዳለ በቃ it's going to be revolutionized AI አንተን አውቆ አንተ ከምትሰራው አይቶ ለአንተ የሚሆን ስቴፕ ባይ ስቴፕ ትምህርት ይሰጣል የምን አስተማሪ ነው ቤት ቁጭ ብለህ በነፃ በቃ አፕግሬድ ማድረግ ትችላለህ አመለካከትህ በቃ ዕውቀት መገንባት የሁሉ ነገር knowledge is everything knowledge is power and then discipline to act on that knowledge ከሁሉም በላይ ጊዜ ማጠፋው ኢንቨስት የማደርገው ምሰራው እዛ ላይ ነው የሱ ውጤት ይሄ ነው አይምሮዬም ያን ሁሉ ዳታ ይዞ ገና በደንብ ይሰራል የሚረሳው ነገር የለም ብዙ ነገር ያገናኛል ሰውነቴ ደግሞ full of energy በቃ ተንቀሳቀስ ነው የሚለኝ የስንፍና ስሜት የለም ለምን መኪናውን እኔ በደንብ ማርሽ እየቀያየርኩ ምናምን እየነዳሁት ነው በዜሮ እየተንከባለልኩ አይደለም we have to stop chasing the reward and learn to love the process make the process the reward አሁን እኔ ስፖርት ሰራ I enjoy working out okay ማስለ ያደገ ምናምን ጨመርኩ በቃ I miss working out I love working out I've taught to teach myself to love to fast ነገርኩ ትላንት መሳይ በላው ነኝ ነገ ነው በላው 48 ሰዓት look at me ይሄ ሁሉ ኤነርጂ ያለኝ ምግብ ስላልበላሁ ነው what I trained it የምንሰራ አሁን ቢዝነስ መሞከር we have to learn to love the process even if it's failure then you can never lose and then you really make an effort because you're focusing on the effort ውጤቱ ራሱ ይመጣል ውጤቱ ላይ ፎከስ ስታረግ ኤፈርቱ ላይ አታረግም እዛ ላይ you have to learn to love effort and struggle the sense of achievement of making the effort not the result ያናረክ ማለት በቃ really ውጤትህ ይሄ ሁሉ it's all mindset ምናምን ለወደፊት በሰፊው እንዳልኩህ ትልቁ ስራ ይሆናል ብዬ የማስበው ይሄ ነው ግን በጣም ፓወርፉል ነገር ነው ያነሳው I think ያ ከሆነ ውጤቱ የመሆን ድሉ በጣም ከፍተኛ ነው ፕሮሰሱም እውነት ነው ደስታ የተሞላው ነው በውጤቱ ቤዝ ያደረገ ነገር ግን መንገዱም ፌክ ነው most likely ውጤቱም ደግሞ የመረሰ ድሉ በጣም ዝቅተኛ ይሄ ሳይንስ አለው behind it እሺ ከፈቀድክልኝ ላውራ እንግዲያው ስለምን
አብዛኛው የማወራው ነገር የሆነ ዝም ብሎ መሰለኝ ሳይሆን so you know they've done tests እነዚህ ልጆች ገና ፕሪስኩል ኤሌመንተሪ ስኩል ምናምን ያሉ እና እስከ ዛሬ ያለው ሞዴል ሁሉም ለወላጅ እንደውም ለልጆቻችሁ አንደኛ እንድትወጣ አንደኛ ካልወጣ አንደኛ መውጣት አለብህ ሲባሉ ልጆች ከኪንደርጋርተን ነው ያያቸው ቤተሰባቸው የሚወዳቸው በቃ የሚፈልጉት ውጤቱን ነው ያን ውጤት ለማግኘት they will take any shortcut እዚህ ላይ ነው ይሄ ሳይሆን ደግሞ they get disappointed and give up one group of kids በግሬድ አዩአቸው በብዙ ነገር ሌላ group of kids oh Johnny you're so you're so good you're trying so hard your effort is incredible አንድም ቀን ስለ ውጤቱ እነዛ ልጆች አሁን ውጤቱ ላይ ስለሆነ ሪዋርድ የሚሰጣቸው ይታገላሉ ይሞክራሉ ውጤታቸው ትምህርትም ላይ ስፖርትም ላይ ምንም ላይ ከነዚህ የትና የት so it's a fact በቃ you learn to enjoy the process the effort and then you get into it ውጤቱ ላይ ፎከስ ስታደርግ ይሄ it's a chore አይምሮህ ትኩረቱ ውጤቱ ላይ ነው እዚህ ላይ ሆነህ በቃ ከዚህ ነው ኤነርጂ የምትወስደው ያ ሳይሆን ደግሞ ተስፋ ትቆርጥና ይሄንን እንደውም በቃ ያን ሁሉ እንዲሁ ለፍቼ so ይሄ it's a critical mindset that cuts across everything ይሄ ማለት ነው እንግዲህ መነጽርህን ማስተካከል your software is everything ስንጀምረኛ 100 ሺዎች እንቀርጻለን ብለን ነው no matter what አንድ ሰውየው 1 ሚሊዮን ሰውየው ያንን ጉዞ ኢንጆይ እናደርጋለን እንማራለን that's your reward already መማሩ ፕሮሰሱ ለኛ it's a huge reward and እንዲህ ስትሰራው ደግሞ ትጥራለህ ምን ትላለህ በሂደት ሁሌ ቻሌንጅ እንዳለ ደግሞ as long as you're walking የወደቀ ገንዘብም ታገኛለህ ያላሰብከው ነገር ይመጣል ያላሰብከው ቦታ ይወስድሃል the thing is to stay in the game to make a real effort and ከልብህ ደግሞ learn to enjoy it እንዳልኩ ስፖርት በቃ ትልቅ አብዛኛው ሰው ስፖርት እንደ ቅጣት ኪሎ ለመቀነስ ኦር ምናምን ለመሆን መክፈል ያለበት ዋጋ ለኔ ደግሞ ስፖርት ማለት ሰው ጥሬ ስጋ ይወደለም ኦር ቢራ ኦር ዊስኪ ወይ ይሄ የሱን እጥፍ ደስታ ይሰጠኛል ስለዚህ ብዙ ሰራዋለሁ በደንብ ሰራዋለሁ ስለ ውጤቱ ግን በቃ ሳላስበው ራሱ ይመጣል ስላበላልም ስለ ሁሉም ነገር ማለት and it makes life enjoyable it doesn't matter what the result is ምን እንጠብቅ አንተ ምንም አላቆም እኔ ራሴ እኔ ብዙ ህይወት ኖር ያለው ገና አሁን የዛሬ 5 ዓመት አሁን የማወራህ ነገሮች አሉ ኢትዮጵያ ውስጥ እነዚህ ቤሲክ ምን so እነሱን ሰራቸዋለሁ I enjoy it it gives it's a purpose አላማ አለኝ so ለዛ መከፈል ያለበትን ከፍላለሁ ስለማምንበት it's about giving back ትልቅ ለውጥ ያመጣሉ ብዬ ስለማስብ ከዛ በኋላ ግን ከዚህ ዓለም በቃ ከቢዝነስ ዓለም ወጥቼ አሁን የምልህ ላይ ፐርሰናል ዲቨሎፕመንት ምን ላይ ራሴን ደግሞ የድረስ ደግሞ በቃ ከውስጥ አሁን የውጭው በቃ እውነቴን ነው የምልህ የሆነ ቦታ እጄ I could meditate for a year ምናምን የውስጥ ጉዞ ያንን መገንባት ምናምን በቃ ፐርሰናል ዲቨሎፕመንት ላይ ነኝ and ያንን ሼር ማድረግ እውነቱን ለመናገር አሁን እኔ ቢዝነስ የምሰራበት የህይወት ስቴጅ አልፏል በቃ መቀጠል አለብኝ ማደግ አለብኝ አሁን እዚህ ጋር ግን ከቢዝነስ ያለፈ ነገር እየሰራው ነው ይሄም ይሰራል ከዛ በኋላ በቃ ከዛ ወደ ውስጥ ነው ደግሞ የማያልቅ እድገት and then of course ዓለም እየተቀየረ ነው ቴክኖሎጂ ምን ከኢትዮጵያ ውጭም ደግሞ ማስባቸው ነገሮች አሉ በኢትዮጵያ ተወስኜ የምቀርበት ምክንያት የለም ገና ደግሞ ያው እንግዲህ የእናንተንም ትውልድ እናንተ ከበረታችሁ አብራችሁን ትጓዛላችሁ ገና በጣም ረጅም መንገድ ስለሆነ ማስበው ገና ብዙ ህይወት ይጠብቀኛል ብዬ አስባለሁ ያ እድሌ ከሆነ የተፈቀደልኝ መንገድ ከሆነ ካልሆነ ደግሞ ነገም ከቆመ ደግሞ ምንም አይደለም መቀበል ነው ግን እንዳልኩህ ነው
እንደ ዩ ጎ ዳውን ሹቲንግ አላለ እጅ አትሰጥም። ዩኒቨርሲቲ ጨርሰው ስራ እየፈለጉ ያሉ ሃይ ስኩል ወድቀው ስራ እየፈለጉ ያሉ ሰዎች አሉና ስራ እስኪያገኙ ምን ላይ ትኩረት ቢያደርጉ ይሻላል? እና ፐርሰናል በቃ ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንትን እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ፣ አሁን የምልህን ራሳቸውን መገንባት፣ መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ፣ ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድን ነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ፣ በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ፣ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታደርገውና እንዳልኩ ነው ይሄ we're in a storm ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ እውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህን ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው፣ እስከዛ ቆይ እብዳልሁ አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርግ፣ ውጭ ብቻ አይደለም። ከሆነ እኮ አንድ ሰው እንዳልኩ ነው እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾም ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የተሻለ ሰው ሆኜ ነው የምወጣው። ሶ ፍሬምወርካችንን ማድረግ success not now not today redefine your success